ዌልካም ባክ እንደምን ቆያችሁ እንደምታውቁት ሶስት የዩቲዩብ ቻናሎች አሉኝ ሁለት አማርኛ አንድ እንግሊዘኛ ማለት ነው ወይ የዩቲዩብ አውቶሜሽን በዚህ ቪዲዮ በሶስቱም የዩቲዩብ ቻናሎች ምን ያክል ገንዘብ እንደሰራሁ አንድ በአንድ ዲቴይል አሳያችኋለሁ ለማታውቁት ጸጋዬ ይባላል ስለ ዩቲዩብ ስለ ቪዲዮ ኤዲቲንግ እንዲሁም ደግሞ ስለ ኦንላይን ስራዎችን ማወቅ የምትፈልጉ ከሆነ ትክክለኛ ቦታ ላይ ናችሁ ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ ተቀላቀሉ እንዲሁም ደግሞ ቪዲዮውን ላይክ በማድረግ ቡስት አድርጉት በተጨማሪ ያልገባችሁ አስተያየት ወይም ደግሞ ጥያቄ ካላችሁ ኮሜንት ሴክሽን ለእናንተ ክፍት ነው ሌትስ ዳይቭ ስለዚህ ምንም ሳናዘዛ ወደ ቻናል አናሊቲክስ በመግባት እያንዳንዱ ነገር ዲቴይል እንመለከታለን መጀመሪያ አንደኛው አማርኛ ቻናል እንመለከታለን ሁለተኛ አማርኛ ቻናልና ሶስተኛ መጨረሻ ደግሞ እንግሊዘኛ ቻናል ወይ የዩቲዩብ አውቶሜሽን ምን ያክል እንደከፈለኝ እንመለከታለን ማለት ነው ያው ለእናንተ ኢንስፓይሬሽን እንዲሆንና ያለውን ሪያሊቲ እንድትረዱ ነው ስለዚህ በቀጥታ ወደዛ እናምራ ስለዚህ የዚህኛው ቻናል አናሊቲክስ ይመስላል እዚህ ጋር እንደምታዩት 219300 ቪው አለው እንዲሁም ደግሞ 9700 ዋች አወር ስለዚህ ዲቴይል ገብተን እንመልከት ወደ ውስጥ ይሄኛው ቻናል ላይ እንግዲህ 31 ቪዲዮ ነው ፖስት ያደረኩት በቅርብ ጊዜ ነው ሞኔታይዝ ቪዲዮ ነው አሁን ላይ ብዙ ፖስት እያደረኩበት አይደለም ያው ከጊዜ አንፃር እዚህ ጋር በ28 ቀን ያለውን ነገር ያሳየናል እንደምታዩት እዚህ ጋር ወደ 94 ሰብስክራይበር 4400 ቪው እንዲሁም ደግሞ ዋች አወሩም እዚህ ጋር አለ ስለዚህ የሰራው 2.350 ነው ግን ኢን 28 ዴይ ነው ምንም አይነት ቪዲዮ ፖስት አላደረኩም ይሄኛው በ28 ቀን ምንም አይነት ቪዲዮ ፖስት አላደረግን የሰራው ገንዘብ ነው ዩቲዩብ ደስ የሚለው ነገር ያው በየጊዜው ይቆጥራል ነገር ግን እዚህ ጋር በ90 ቀን በ365 እንዲሁም በላይፍ ታይም እንግዲህ የሰራውን ገንዘብ መመልከት እንችላለን ነገር ግን በ28 ቀን ይሄኛው ያለው ዲቴይል እዚህ ጋር ይሄን ይመስላል ይህ ቻናል ትንሽ ቻሌንጅ ገጥሞት ነበር የኮሚኒቲ ጋይድላይን ስትራይክ ነበር ዩቲዩብ ላይ አስቀያሚ ነገር እሱ ነው ስለ ፊልም ማውረጃ ዊዛውት ኔትፍሊክስ ማለት ነው ዌብሳይት ጠቁሜ ነበር በዛ ኮሚኒቲ ጋይድላይን ስትራይክ ተመትቼ ነበር ዞሮ ወደ እርን እንመለስና እዚህ ጋር ዋች ፔጅ ያገኘሁትን ሙሉ ላይፍ ታይም እንመለከታለን ስለዚህ ጋር የሲማ አናሊቲክስ እሱን ከገባ በኋላ እንደምታዩት በ28 ቀን የሰራሁት ገንዘብ እዚህ ጋር አስቀምጦልኛል መቀጠል ደግሞ ቀኑን መቀየር ነው እዚህ ጋር ከላይ በ90 ቀን ምን ያክል እንደሰራ እንመለከታለን መቀጠል ደግሞ እያንዳንዱ እንመለከታለን እዚህ ጋር በ90 ቀን የሰራው በዚህኛው ቻናል ማለት ነው $11.04 ነው የሰራው መቀጠል እንግዲህ በ365 ቀን ምን ያክል ገንዘብ እንደሰራ እንመልከት እዚህ ጋር 87.02 ነው እንግዲህ አይ ቲንክ ከአመት አልሞላውም ይህ ቻናል እንግዲህ ገንዘብ መስራት ከጀመረ ላይፍ ታይም ወይም ደግሞ ሙሉ ዩቲዩብ ሞኔታይዝ ከተደረገ ምን ያክል እንደሰራ እንመልከት እሱን ከማየታችን በፊት እዚህ ጋር ሲፒኤም እና አርፒኤም ምን ያክል እንደሆነ እንመልከት ሲፒኤም እንደምታውቁት ለማስታወቂያ የምንከፈለው ነው በጣም ጥሩ ነው አይ ቲንክ እዚህ ጋር ያለው 10.98 ነው ይሄ ሪላቲቭሊ በጣም አሪፍ የሆነ ሲፒኤም ነው በ1000 ቪው የተከፈለኝ ማለት ነው ዩቲዩብ እና እኔ የምንካፈለው ነው እኔ 60% ዩቲዩብ 40% ይቆርጣል ከዚህ በአገኘሁት ቪው 10.98 $ነው የማገኘው በ1000 ቪው ማለት ነው ስለዚህ ኢንተርቴይንመንት የመሳሰሉ ሲሆን ደግሞ ይቀንሳል የኛው ስለ ፋይናንስ የተለያዩ ቲፖች የምሰጥበት ስለሆነ ሲፒኤሙ በጣም አሪፍ ነው በጣም ብዙ እይታ ሲያገኝ ጥሩ የሆነ ሪቨኑ ያገኛል ወይም ደግሞ ይሰበሰባል ማለት ነው ይሄን ይመስላል ወደ አናሊቲክስ ተመልሰን ላይፍ ታይም ወይም ደግሞ በ365 ቀን ምን ያክል ቪው እንዳለው ደግሞ መመልከት እንችላለን እንግዲህ በኢትዮጵያ ቪው አይከፍልም እንደምታውቁት እንግዲህ ከዚህ በፊት መረጃ አላችሁ ብዬ አስባለሁ ስለዚህ አናሊቲክስ ውስጥ ስንገባ ጥሩ የሆነ እይታ ነው ያለው ነገር ግን ያው በውጭ ሀገር ስለሆነ የሚከፍለው ያን ያክል ከፍተኛ ዶላር ያሰራው ለዛ ነው ማለት ነው እንደምታዩት 219300 ቪው አለው እንዲሁም ደግሞ 9.7 ዋች አወር ወይም ደግሞ 9.7 ሺህ ዋች አወር አለ ሰብስክራይበር እንደምታዩት በጣም ጨምሯል በ365 ቀን ነው ስለዚህ በጣም ጥሩ እይታ ብዙ ሰዓትም አለው ነገር ግን የሰራው እንደምታዩት $87.02 ነው ማለት ነው ይህ የሆነው ያው እንግዲህ በአብዛኛው የኛ የሀገሩ ቪው አይከፍልም እዚህ ጋር ኦዲየንስ ላይ ገብታችሁ ስታዩት እያንዳንዱ የእናንተ ቪው የት ሀገር እንዳየላችሁ ያሳያችኋል ማለት ነው የኔ እንደምታዩት እዚህ ጋር ኢትዮጵያ ነው በአብዛኛው ወደ 84.8% ሌላው ዩናይትድ ስቴትስ አለ 2.7% እንዲሁም ደግሞ ጀርመኒ በተጨማሪም ዩናይትድ አረብ ኤሚሬት አለ ስለዚህ በእነሱ ነው የሚከፍለው እነዚህ ገንዘብ የተሰበሰበው በእነሱ ነው በኢትዮጵያ ደግሞ ምንም አይነት ክፍያ የለውም 84.8 በአብዛኛው የኢትዮጵያ ቪው ነው ስለዚህ አሁን ላይፍ ታይም ወይም ደግሞ የቻናል ሞኔታይዝ ከሆነ ምን ያክል እንደሰራ እንመለከታለን ከአንድ አመት ካለፈ ነው እንግዲህ ላይፍ ታይም የሚያሳየው ነገር ግን ይህ በቅርብ ነው ሞኔታይዝድ የሆነው በ31 ቪዲዮ ማለት ነው ስለዚህ ያው ነው $87.2 ሰርቷል ማለት ነው ይሄ አማርኛ ቻናል እንግዲህ ከፍተኛ ቪዲዮ ፖስት ሳረግ እንዲሁም ጥሩ ቪው ሲያገኝ
ጥሩ ክፍያ ይዞ ይመጣል ማለት ነው። ስለዚህ በአጠቃላይ የመጀመሪያው ቻናል አማርኛ ቻናል ይሄን አክል ነው ገንዘብ የሰራው። ስለዚህ ወደ ሁለተኛው ቻናል እናልፋለን። ይሄኛው ቻናል እንግዲህ ይሄ ቪዲዮ የምንሰራበት ቻናል ነው ወይም ደግሞ ይሄ የምትመለከቱት ቪዲዮ ያለበት ቻናል ነው። አናሊቲክሱ በኦቨርቪው ይሄን ይመስላል። በ28 ቀን ያለው ቪው ያለው ሰዓት እንዲሁም ደግሞ ሰብስክራይበር እዚህ ጋር ያሳያል ማለት ነው። እያንዳንዱ ነገር እንደ ቅድሙ እንግዲህ ዲቴይል እንመለከታለን። እዚህ ጋር በ28 ቀን የሰራው ገንዘብ $13.32 ነው። ነገር ግን ወደ 90 ቀን መልሰን ደግሞ እንመልከተው። እሱ ስንመለከት እዚህ ጋር እንደምታዩት ወደ $37.96 ወይም $96 ሰርተዋል ማለት ነው። ስለዚህ አሁን ወደ እርን በቀጥታ በመግባት እያንዳንዱን አናሊቲክስ እንመለከታለን ማለት ነው። ይሄኛው ቻናል ነው የአራዳ ጋይድ ማለት ነው። እዚህ ጋር እርን የሚለውን በመንካት እያንዳንዱ ነገር ማየት እንችላለን። እዚህ ጋር እንግዲህ በማስታወቂያ የሰራነውን ገንዘብ እንደነገርኳችሁ በውጭ ሀገር ነው፣ በእኛ ሀገር እንደማይከፍል ታውቃላችሁ። እዚህ ጋር እንደምታዩት በ28 ቀን $13.2 ሰርተዋል። ይህም ቻናል ሞኔታይዝ ነው በጣም በቅርብ ጊዜ በአጭር ጊዜ ነው። ስለዚህ እዚህ ጋር ሲፒኤሙ በጣም አሪፍ ነው። እዚህ ጋር 10.58 ነው። እንደነገርኳችሁ ኢንተርቴይንመንት፣ ኮሜዲ የመሳሰሉት ነገር ሪያክሽን ሲሆን ይቀንሳል። እዚህ ጋር ሲፒኤሙ ስለ ፋይናንስ የመሳሰሉ ነገር ሲሆን እንደዚህ አሪፍ ይሆናል፣ ከዚህም በላይ ይሆናል ማለት ነው። ስለዚህ ዩቲዩብ እና እኔ የምንካፈለው በ1000 ቪው $10.58 አገኛለሁ ማለት ነው። እዚህ ጋር በ28 ቀን 13.2 በተጨማሪም በየቀኑ ይቆጥርላችኋል ዩቲዩብ። ደስ የሚለው እዚህ ጋር ትንሽም ይሁን ትልቅ እናንተ ከዚህ በፊት በፖስታችሁት ቪዲዮ በአሰሩ እንኳን ብተኙ እንደዚህ ይቆጥራል ማለት ነው። በየቀኑ የሚቆጥረው እንደዚህ ነው። ያው ከፍ ሲል ጥሩ ቪው ስታገኙ ደግሞ ጥሩ የሆነ ክፍያ ታገኛላችሁ። እዚህ ጋር በ90 ቀን ምናክል እንደሰራን ደግሞ እንመለከታለን። እሱን መቀየር እንችላለን። ኦዲየንሱን ቅድም እንዳልኳችሁ የኛ ቪው ወይ ደግሞ የኛ ቻናል የሚመለከቱ ሰዎች አፌክት ያደርገዋል። እኔ ለዛ ነው እሱ ጋር ማሳያችሁ። ምክንያቱም በውጭ ሀገር ከሆነ ውጭ ሀገርም ያው የተለያዩ ክፍያ ነው ያላቸው። አሜሪካ ውስጥ ወይም ዩናይትድ ኪንግደም የተለያዩ ቦታዎች የተለያየ አይነት ሲፒኤም እና አርፒኤም ነው ያላቸው። ስለዚህ ኦዲየንስም የዚህኛው ቻናል ስንመለከት የአብዛኛው በኢትዮጵያ የታየ ነው። አሁንም ድጋሚ ላስታውሳችሁ እዚህ ጋር ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ምክንያቱም የዚህ ቻናል አብዛኛው ወደ 87.9% አካባቢ ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ ትጠቀማላችሁ። እዚህ ጋር እንግዲህ ሀገር ስንመለከት ኢትዮጵያ አሁንም በአብዛኛው ወደ 82% ኢትዮጵያ ነው። እዚህ ጋር ዩናይትድ ስቴትስ አለ፣ እንዲሁም ደግሞ ሳውዲ አረቢያ፣ ኢራን፣ ጆርዳን አሉ። ሞር ዲቴይል መመልከት ትችላላችሁ። ነገር ግን ያው ራፊሊ ብንመለከት በቂ ነው ብዬ አስባለሁ። እነዚህ ክፍያውን አፌክት ስለሚያደርጉት ነው። እናንተ ሎኬሽን ታርጌት የሆነ ወይም ደግሞ ጥሩ ክፍያ የምታገኙበትን ኦዲየንስ ታርጌት ያደረገ ኮንተንት ብትሰሩ መክራችኋለሁ። ስለዚህ ጋር በ90 ቀንና በላይፍ ታይም ምናክል እንደሰራ እንመለከታለን። በአጠቃላይ የቻናል ሞኔታይዝድ ከሆነ በቅርብ ነው እንዳልኳችሁ 1-3 ሳምንት ይሆነዋል። እዚህ ጋር ወደ 39.16 የአሜሪካ ዶላር ሰርተዋል ማለት ነው። ትንንሽ ገንዘብ ናቸው። እንደ ጀማሪ ግን እንደ መጀመሪያ ዩቲዩበር አሪፍ ናቸው። ምክንያቱም ቻናል እያደገ ሲሄድ ወደ 100,000 ሰብስክራይበር እንዲሁም ደግሞ ሁሉም ኦዲየንሳችሁም ሲጨምር ከፍተኛ የሆነ ረቨኑ ታገኛላችሁ። እንዳልኳችሁ የሀገር ውስጥ ቻናል ያው ያናክል አመርቂ አይደለም ከልፋታችሁ አንጻር በደንብ ቪው የሚያገኝ እንዲሁም ደግሞ ኦዲየንስ ታርጌትድ የሆነ ጥሩ እይታ የምታገኙበት ክፍያ የምታገኙበት ቦታ ታርጌት ያደረገ ኮንተንት ብትሰሩ መክራችኋለሁ። ይህን ይመስላል። 132,200 ኦዲየንስ አለ። 6,400 ዋች አወር እንዲሁም ሰብስክራይበርም ከ4,800 በላይ ነው ማለት ነው። አሁን ወደ ቻናል 3 እናልፋለን። የእንግሊዘኛ ቻናል ነው። ይሄ ደግሞ በጣም በቅርብ ነው ሞኔታይዝድ የሆነው። በ4 ወር ነው እንግዲህ ሞኔታይዝድ ያደረኩት። ስለ ዩቲዩብ አውቶሜሽን ፉል ኮርስ ስራልን የምትሉ ከሆነ ኮመንት ላይ አሳውቁኝ፣ በደንብ ሰራላችኋለሁ። በጣም በቀላሉ ፍሪ ኤአይ በመጠቀም ነው ሞኔታይዝድ ያደረኩት ማለት ነው። እዚህ ጋር እንደምታዩት የ90 ቀን እንዲሁም በእያንዳንዱ ገብተን እንመለከታለን። በ90 ቀን 38.69 ዶላር ሰርተዋል። 69,800 ቪው አግኝተዋል ማለት ነው። ይህን እንግዲህ ዩቲዩብ አውቶሜሽን ላይ ብዙ ቪዲዮ ትለቃላችሁ። ነገር ግን አንዱ ቪዲዮ ብሎክ አረገ በደንብ ቫይራል ከወጣ ሁሉንም የቻናላችሁን ይቀይረዋል። ይህም እንደዛ ነው። መጀመሪያ ላይ ምንም አይነት ቪው አልነበረውም። ከዛ በኋላ ወደ 62 ቪዲዮ ስለቅ አንዱ ቪዲዮ ወደ 51,000 ታየ። በመቀጠል ሁሉንም ቻናሉ ሰብስክራይበሩም ዋች አወሩም ይዞት ወጥተዋል ማለት ነው። ስለዚህ ዩቲዩብ አውቶሜሽን በጣም ሰጀስት አደርጋችኋለሁ። ስለሱ 5,000 ሰብስክራይበር ስንገባ ፉል ኮርስ ሰራላችኋለሁ። እናንተም ኮሜንት ላይ ዩቲዩብ አውቶሜሽን ፉል ኮርስ ብላችሁ ስሩልኝ። ይህ ብቻ አይደለም፣ ሌሎችም ቻናሎች አሉ። ያው በደንብ አሳያችኋለሁ። እዚህ ጋር የኦዲየንስ ሎኬሽን አለ፣ ጂኦግራፊ ማለት ነው። እዚህ ጋር ዩናይትድ ስቴትስ በጣም አሪፍ ነው፣ 11.4 ነው።
እንዲሁም ደግሞ ዚምባብዌ አለ፣ ሳውዝ አፍሪካ፣ ኬንያ አለ። የመጀመሪያ አንደኛ ኬንያ ነው። ኢትዮጵያ አለ። ኢትዮጵያ ላይ ያው ክፍያ የለውም። ሌሎች አፍሪካ ላይ አለ። ነገር ግን ያው ሲፒኤሙ ዝቅ ያለ ነው። ከዩናይትድ ስቴትስ ከዩናይትድ ኪንግደም እኩል አይሆንም። በአጠቃላይ እንግዲህ ላይፍ ታይም የሰራውን ገብተን እንመልከትና እንግዲህ እንጨርሳለን የዛሬ ቪዲዮአችን ማለት ነው። እዚህ ጋር 28 ቀን ነበር 6.2 ዶላር ማለት ነው። በአጠቃላይ ላይፍ ታይም ያው ላይፍ ታይም አላችሁ ከአንድ አመት በላይ ከሆነ ወይም ከ365 ቀን በላይ ከሆነ ነው። ይሄ ገና በቅርብ ነው ሞኔታይዝድ የሆነው። ሞኔታይዝድ ከሆነ እንግዲህ 38.69 ዶላር ሰርተዋል ማለት ነው። ስለዚህ በአጠቃላይ ሶስቱን ቻናል ስንደምራቸው ወደ 165 ዶላር ወደ 164 ዶላር ሰርተዋል ማለት ነው። እሱን ወደ ኢትዮጵያ ከረንሲ ወደ ብር ስንቀይረው ኦልሞስት ወደ 25000 ምናምን አካባቢ በኢትዮጵያ ንግድ ባንክ ይመነዘራል ማለት ነው። በአጠቃላይ ዛሬ ቆይታችን ይሄን ይመስላል። እንግዲህ እንደ ጀማሪ ዩቲዩበር ወይም ደግሞ ክፍያው ያናክል አመርቂ አይደለም እንደ ጀማሪ ወይም ደግሞ መጀመሪያ አካባቢ፣ ነገር ግን እያደገ ሲሄድ በጣም ጥሩ እየሆነ ይሄዳል። እንዲሁም በተጨማሪ ዩቲዩብ አውቶሜሽን ሲሆን ደግሞ እያደገ ሲሄድ በደንብ ክፍያው በጣም ደስ የሚል የሚቀይር ነው ማለት ነው። አሁንም ስለ ዩቲዩብ አውቶሜሽን ስለ ዩቲዩብ እና እንዲሁም ደግሞ ስለ ሌላ ነገር እናንተ ቶሎ እንድሰራላችሁ የምትፈልጉት ነገር ካለ ሀሳብ አስተያየታችሁ ኮሜንት ላይ ድሮፕ አድርጉልኝ። ቪዲዮ ላይክ ያላደረጋችሁ ካላችሁ ላይክ ማድረግ፣ እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ማለት ተቀላቀሉ። በቀጣይ በአሪፍ ጋር እስክንገናኝ መልካም ጊዜ ይሁንላችሁ።